እኔ ልመናን አብዝቼ ጸይፋለሁ ሀይባ ብያታለሁ። እኔ ግን እቺ እብድ እየተባለው ገና በዛ በለጋ እድሜ ነበር በ23 ዓመቴ ነበር እስር ቤት ያስፈረወሩኝ። 3 ዓመት ሙሉ ነው ክኒን የወሰድኩት ማለት ነው። ከዛ የኔ ምንም ሳይመስላቸው አንቺ ባለጌ እያሉ ሲቀጠቅጡኝ ምናምን እስር ቤት እንኳን ራሱ ራሴን ላጠፋ እየሞከርኩኝ ነው ነጂ አንቺ ጀግና ሴት ነሽ፣ አንቺ መኖር ያለብሽ ሴት ነሽ፣ ራስሽን ማጥፋት የለብሽም ያልኩኝ ራስ በራሴን እያጽናናው ነበር ያሳለፍኩትኝ። ከዛ አሁንም አልተሳካም። እሷ ቤት ገብቼ ምንም አልመሰላቸው ሚስጥሬን ሁሉ አስለፍልፋ ያሳለፍኩትን ነገር ሁሉ ብቻ አስወርታኝ ቀረች። ምንም አልመሰላትም። ሀይባ ቤት ብር ሲዋጣ ዋትስአፕ ላይ ደውላ ሁሉን አስገቡ እያለች የምታሰባስበው አይደለ? እኔ ብር ስላልተሰባሰበልኝ አይደለም፣ ለፈጣሪ የተመሰገነ ይሁን። ዛሬ ላይ እየወቀሰውኝም አይደለም። ሊያ ግን ለምንድን ነው እድርተኞች የሚሆኑት? ለምን? ይሄው አለፈ ያ ነገር አልፎ ዛሬ ላይ እኔ ማንም ሰው ሳያስታመኝ ራሴን በራሴ አክሚ የቆመውኝ ወድቆ መነሳትን ያሳየውኝ ጀግና ሴት ነኝ፣ ቢገባቸው ማለት ነው። እና አሁንም እኔ ብር አልጠየቀውኝ ወደ አረብ ሀገር የምወጣበት ብር ብቻና ብቻ ነው የምፈልገው ነው ያልኩት። እንግዲህ 200 ሺህ የሚሆን 300 ሺህ የሚሆን ከዛ በኮንትራት እንወስዳታለን ምናምን ብለው አወሩ። የዛን ሰዓት እኔ የስነ ልቦና በስነ ልቦና ክኒን የደነዘዝኩ ሴት ነኝ። የአረብ ህፃን ልጅ እጄ ላይ ቢሞትብኝ ምናምን እንዴት አያስቡም? 3 ዓመት ሙሉ ማለት እኮ ቀላል ነገር አይደለም ሊያ። ከዛ ሁላቸውም ቀላል አድርገው ድፍንፍን እሷ ቤት ገብተው ሙሉ ፕሮሰስሽን ጨርሰን እናመጣሻለን ምናምን ብለው ያወሩ በጣም ብዙዎች ነበሩ። በውስጥ ሀይ ያለኝ ሰው የለም። ሀይ እንኳን ስላቸው አይመልሱልኝም ነበር ሊያ። ከዛ አሁንም ነገሮች አልተሳኩልኝም። ጨርቄን ማቄን ሳልል አሁንም ተነስቼ በባህር መንገድ ገባው። በባህር ስገባ በነገራችን ላይ ለባህር ጌም መጫወት ጀመርኩ ምናምን። ከዛ ጠረቀቀመኝና የባህር መሻገሪያ የሚሆን ብር ወደ አክስቴ ልጅ ጋር ላከውኝና ባህር ከተሻገረውኝ በኋላ አስገባልኝ አልኩት። ቤተሰቦቼ ራሱ ያቁም ነበር። እናቴ ልጄ እባክሽን ገጠርም ነይ ልልሽ አልፈልግም፣ አንቺ ብቻ ደሴ ድረስ ነይልኝና አይንሽን ልይሽ፣ ገጠር ራሱ እንድትመጭም አልፈልግም ካልፈለግሽ እያለች እየለመነችኝ እያለቀሰችኝ እኔ በቃ ሰው ዱርዬ ናት እብድ ናት ምናምን ብሎ ነው የሚያስበው። ከ10 ዓመትም በኋላ ይሁን የትኛውም የአረብ ሀገር ስደተኛ እህት ለእናቷ ወርቅ፣ ለወንድሞቿ ለታናናሽ ወንድምና እህቶቿ ልብስ፣ ጫማ ይዛ ነው የምትሄደው። በር እያዩ ነው የሚጠብቋት ታናናሽና ወንድምና እህቶቿ። እኔ ምን ይዤ ልመለስ? ወደ ሀገሬ ስገባ ከ3 ዓመት እስራት በኋላ የክስ ወረቀት ነበር እጄ ላይ ያለው። ምን ይዤ በዛ በለጋ እድሜ ወጥቼ ይዤ እድሜን ሁሉ ግዝግዝ አድርጌ ጨርሼ የሆነው ነገር ሁሉ ሆኗል፣ አይመለስም። ግን አመመኝ ሊያ። እንዴት ብዬ እናቴ ቤት ልሂድ? ምን ይዤ እንዴት ብዬ ነው እናቴን የማያትኝ? በዛ ላይ ደግሞ አካባቢያችን እቺ ባለጌ ሃይማኖት ተሳድባ ምናምን አይደለም ሃይማኖት ነክተሽ ሻርፕ እንኳን ሳትለብሽ ስትሄጂ እኛ ሀገር ይወግሩሻል፣ በዚህ ቀጠቅጡሻል። እንጂ ባለጌ አንቺ ነው የምትባዩ። እኔ ብዙ ህመም ስላለብኝ እንጂ የሀገሬን ውሃ ጠጥቼ እንዴት እናቴን ማየት የማልፈልግስ ይመስላችኋል? ማነች እስኪ ከ13 ዓመት በኋላ ከአረብ ሀገሯ ገብታ እናቷን ለማየት የሚያስችላት ላለማየት የሚያስችላት ማነች? የውስጤን ማንም ሰው አልተረዳኝም ነበር። ተመልሼ ስመጣ እቺ እብድ እቺ ነበር ስባል የነበረው። ከመጣውም በኋላ የሆነው የሚያስጠጋኝ እንኳን አጥቼ የኢጃዛ ቤት እንኳን አጥቼ አስፋልት ላይ ሁሉ አዲስ የተሰራ ህንጻ ላይ 3 ቀን ነው ምናምን ያደርኩበት ቀን አለ ሊያ። ወንዶች እንኳን በእኔ ላይ ጭክ ነው። እኔ ዛሬም ቢሆን በቃ እኔ ለኦርቶዶክስ ልጆች ማለት ነው አንገቴን እሰጣለሁ የምለው በምክንያት ነው። የሚያስጠጋኝ አጥቼ ወንድ ልጅ ነው ገባሽ አይደለ? የሆነች የኦርቶዶክስ ልጅ እዚሁ ቲክቶክ ላይ ሳለቅስ አይታይ ነይ ቶሎ ስራ ፈልገን እስከምናስገባሽ ድረስ እኔ ጋር ትቀመጫለሽ ብላ ወሰደችኝ። ከዛ ክላሷ 3 ቀን ነው 4 ቀን ነው 5 ቀን ነው ደብቃ አስቀመጠችኝ። ያከራያት ሰውዬ ሙስሊም ነው ገባሽ አይደለ? ሙስሊሞች በዛን ሰዓት ደግሞ እያሳደዱኝ ነው እኔን መልሰው ማለት ነው። ስራ ገብቼ ራሱ ወንጀለኛ ነሽ ብላን ያስወጣችኝ።
አበሻይቱ ማለት ነው። እኔ ልጅ ቤት ነው የምሰራው እሷና እኔ እናት ቤት ነው የምሰራው እሷ ልጅ ቤት ነው የምትሰራው። አርብና ከሚስ እንገናኛለን ታውቂያለሽ። ሰባስባሉ አረብ እኛ ቤት እኔ እናት ቤት ነው ያለሁት። ትመጣለች ነገረቻት። እኔ እዚህ ሀገር ስመጣ በቃ ወስኛለሁ። ቀጥ አይደለም ዛሬ ያን ከዛስ ጨለማ ወጥቻለሁ አይደል ምናምን በቃ እኔ አላቅም ምን እንደምልሽ አላቅም። ስለኔ ብቻ ራሴን በራሴ አክሜ የትላንትናን ሳላስብ የነገን እያሰብኩኝ መጓዝ እንዳለብኝ ያሳመንኩት አይምሮዬን። አሁንም አልተበገርኩም። መጣች ሴትዮዋ። ወንጀ አንቺ እስር ቤት ገብተሽ ነበር እንዳለችኝ። አዎ ገብቼ ነበር፣ ግን ፍርዴን ጨርሼ ሀገሬ ገብቼ ተመልሼ መጥቼ ነው አልኳት። ከዛ ላላላላ ሎሚ አፍሽሽ ነው ያለችኝ። እቃሽን ሰብስቢና ያላ አለችኝ። አውጥታ ጣለችኝ። አብሬ የበላዋት የጠጣዋት ጓደኛዬ እንኳን ራሱ ተቀይራብኝ። እኔ ከባህር እንደመጣው ጸጉሬ ላይ ያለው ጥሬ ጨው እንኳን ለቀቀም ነበር። 15 ቀን አልተቀመጥኩም። እኔ በሳምንት እንኳን አልሆነኝም። የስራ ልብስ እንኳን ራሱ አልተገዛልኝም። ቀጥ ብዬ አረብ ቤት ነበር የሄድኩት። ስራ እንኳን አላማረጥኩም። ለያየ ባህርተኛ ሆነሽ ስትመጪ የአክስት ይኖርሻል፣ ዘመድ ይኖርሻል፣ ጓደኛ ይኖራል። የስራ ልብስ ተገዝቶልሽ ምግብ ተሰርቶልሽ በልተሽ ጠጥተሽ ወዝሽ ከተመለሰ በኋላ እንኳን ነው ወደ ስራ የምትሄጂው። እኔ ያን እንኳን ነገር አላደረኩም ነበር። ቀጥ ብዬ ስራዬ ነበር የገባሁት። ከዛ አስወጡኝ። ብቻ ያቺ ኦርቶዶክሷ ጓደኛዬ ወሰደችኝ። ቤቷ 3 ቀን ነው 5 ቀን ነው ምናምን ደብቃ አስቀመጠችኝ። ነጃት አለችኝ። ከዚህ በኋላ መሸማቀቅና መደበቅ የለብሽም። ሽንት ቤትም ሲሄድ ተደብቄ ነው። ከዚህ ካከራዩ ሰውዬ ክሽናም ሲሄድ እንደዚሁ ተደብቄ ነው። እሱ ወደ ውጭ ሲሄድ ምናምን ከዛ ልንገረውና የፈለገ ይሁን እሺ ብሎ አምኖ ከተቀበለሽ ተቀበለሽ፣ አይ ካለ ደግሞ ለቀን እንወጣለን ቤቱን ብላ ሂዳ ነገረችው። እንዴት ብለሽ ነው እቺን ባለጊ ቤቴ የምታመጪው? እቻላህን የተሳደበች እቺ አለ። ወንድ ልጅ እንኳን ሆኖ ሊያየ ሴቶችስ እሺ ሴት ናቸው። ወንድ ልጅ ነው እንዴት በሴት ልጅ ይጨክናል? እፊቴ ሞራሌ ቆሽሹ አጥንቴን ሁሉ ስብርብር እኮ ነው ያደረጉት። ለያ ዛሬ ላይ ወጥቼ ስናገር አንቺ ባለጌ ነው የምባለው። ወንድ ልጅ እንኳን ራሱ ጨክኖብኝ ነበር። ያው ጥፋቴ እንዳለው ነው። ጥፋቴን ጀዛዬን ወስጄ ቅጣቴን ወስጄ አለፈ አይደለ? እቺ ባለጌ እየተባልኩ እንኳን እየቀጠቀጡኝ የሚያስጠጋኝ አጥቼ ዛሬ ላይ በነፃ የምትሰራ ምናምን እያሉ ራሱ ይረግጡኛል። ገባሽ አይደለ? በነፃ የምሰራው እኔ ብዙ ነገር አስተናግጄ ነው። ከአበሻ አረቧ ትሻለኛለች። አረብ ቤት የቤት ኪራይ ከፍዬ ስራዋን በነፃ ሰርቼ የምኖረው ዛሬ ላይ ግን ካርታና ፕላን ስላለኝ በህይወቴ ካሳለፍኩት ነገር ስለማይበልጥ እኖራለሁ። ለፈጣሪ የተመሰገነ ይሁን። ትላንትና ነበርኩበት ቦታ ላይ አይደለሁም፣ ዛሬ ላይ የለውም። ገባሽ አይደለ? ከዛ ምን ታዘብኩ ይመስልሽ? ትላንትና ሃይባ ምን ብር ስለተሰባሰበለት ምናምን አይደለም። ሊያ ትላንትና ምን ስትል ሰማት? አንድ አይሉ 2 ወር ሙሉ ስትሰቃይ ቆይታ እስር ቤት አለች። ገባሽ አይደለ? አንድ አይሉ 2 አመት ሙሉ 2 ወር ሙሉ በሰው ሀገር ታስራ ስትሰቃይ ቆይታ ምናምን አለች። ሱሱን ማለት ነው። ጓደኛዋ ስለሆነች ቤሩት እንደነበረች ጊፍት ስትሰጣት ስለነበረ እኔ ግን እቺ እብድ እየተባለው ገና በዛ በለጋ እድሜ ነበር በ23 አመቴ ነበር እስር ቤት ያስፈረወሩኝ። ገባሽ አይደለ? ለዚያውም አንገቴን ሊያስቆርጡኝ ያለ ምንም ርህራሄ እና ግርም አለኝ። ማለት ምን አይነት ጉድ ናቸው የኛ ሰዎች አልኩኝ። ምን አይነት እድርተኞች ናቸው ምናምን ነገር በጣም የተሰማኝ። እኔ ግን ከእድሜ 3 አመት ከስሬ አይምሮዬን፣ እኔነቴን፣ ሁሉ ነገሬን፣ ልጅነቴን ሁሉ አጥቼ ማንም ሰው ዛሬ ድረስ ራሱ አይረዳኝም። ግን አልሐምዱሊላህ ሁሉም ነገር አልፎ ዛሬ ላይ ትላንት የነበረኝ ነገር የሌለኝ ነገር ዛሬ ላይ አለኝ። እና በጣም ነው የገረመኝ። ማለት ምኑና በአንድ ጊዜ 3 ሚሊዮን ምናምን ብር ተዋጣላት። እኔ የልመና ብር አልፈልግም። ለፈጣሪ የተመሰገነ ይሁን። የዛን ሰዓት እሷ ቤት ስገባ ራሱ እኔ ልመናን አብዝቼ ጸይፋለሁ። ሃይባ ብያታለሁ። ብርም ባይኖረኝ 10 አመት ውጭ ላይ ስሰራ እስር ቤት ከመግባቴ በፊት
ቤተሰቦቼን አግዣለሁ። መልበስ ያምረኛል፣ መጫወት ያምረኛል። ልጅነትም ስለነበረ ብር ስለማልይዝ እንጂ ስራ ሳልሰራ ቀርቻ አይደለም ብያታለሁ። እኔ በፊት አረብ ሀገር ነው እንዲህ የምትኖረው ነበር የምባለው። አሜሪካ ሁሉን የምኖር ነበር የሚመስላቸው። እኔ ሰራለሁ፣ ስራዬን ቀጥለጥ ብዬ ኢጃዛ ስመጣ ስፌቴን ተሰፍቼ ጥሩ ለብሼ ሜካፔን ተሰርቼ ጥፍሬን ተሰርቼ ነው የምታይ። ግን አልጠቀመኝም። ያኔ ደግሞ ልጅነት ስለነበረብኝ ነው። ብርቅርቅ ነገር ያምረኛል ምናምን ሳልሰራ ቀርቻ አልነበረም እኔ ያለ ብር የገባሁት። 10 ዓመት ሙሉ በውጭ ላይ ሰርቼ ቤተሰብ አግዛለሁ፣ ለራሴ የማጠፋውን አጠፋለሁ ምናምን 3 ዓመት እስር ቤት 13 ዓመት 3 ዓመት ሙሉ በ23 ዓመት እኔ ገና ዛሬ ላይም 30 ዓመት አልሞላኝም። እኔ የ20 ምናምን ዓመት ወጣት ነኝ። የ29 28 ዓመት ወጣት የ80 ዓመት ሽማግሌ ባልጤት መስዬ እየሄደውኝ ዛሬ እስቲል ዛሬ ድረስ ይቀጠቅጡኛል። ለምንድን ነው እኔ ነኝ ሊያየ ግን ማንም ትሁን ማንም እዚህ ጋር ተበደልኩኝ ወይንም ደግሞ የሆነ ነገር ሆንኩኝ ብላ ስትመጣ ጆሮአችንን ሰተን ልንሰማትና ልንረዳት ይገባል። ገባሽ አይደል? መርጦ አልቃሾችና ድርተኞች መሆን የለባቸውም። ሶሶ ምንም አልሆነችም። ገጠመች እኔ አሳልፈው የሰጡኝ እኮ እና አቡ አሚራ ምናምን ናቸው። ለምን ኤምባሲ ወስዳችሁ አልመከራችኋትም ብለው እንኳን ለሞራሌ ሲሉ እንኳን ራሱ ማን እንኳን እስር ቤት 3 ዓመት ሙሉ ዋጋ እንዳስከፈለኝ እንኳን ራሱ አልነገሩኝም። ሊያ እስር ቤት እጂ ወረቀቴ ላይ ማለት ነው መለፍ ይባላል። መለፍ ክስ ወረቀቴ ላይ እንኳን ራሱ ስም አልተጻፈልኝም። ባካችሁን እናንተ ጋር መጥቶ ያመለከተብኝን ሰውዬ ከሳሽን ማወቅ ፈልጋለሁ ስል አይመለከትሽም ነው የተባልኩት። ብቻ ሎኬሽኔን አሳልፈው የሰጡትን ሰዎች ምናምን ነው የማውቀው። እዛ እስር ቤት ፖሊስ ጣቢያ ሄዶ የከሰሰኝን ሰው ያመለከተብኝን ሰው ግን አላውቅም። እስቲ ዛሬ ድረስ እየተቃጠልኩ ነው የምኖረው። ገባሽ አይደለ? እቺ ግን ተሰዳድባ ገጥማ ምናምን ምን አባሽ ታመጫለሽ ምናምን ተባብለው ነው አይደል እንዴ እስር ቤት የገባችው። አሁንም ለሷ ይሄን ያክል ብር ስለተረዳች ነው ሊሉ ይችላሉ። እኔ የብር ችግር የለብኝም። በሚሊዮኖች የሚቆጠሩ ነገሮች አፍርቻለሁ። ከማንም ምንም አልፈልግም። እኔ በካሻፕ እንኳን የቤት ኪራይ እንኳን እናግዝሽልኝ እኔ ነጂ አልፈልግም የሚል ሴት ነኝ። ግደኝ እኔ እዚህ ጊፍት ይሰጡኛል እንጂ በውስጥ ብር እንኳን የሚቀበል ሴት አይደለሁም። እኔ እንኳን ዛሬ ላይ ድሮም ቢሆን እሷን ቤት ስገባ እኔ አረብ ሀገር መልሼ የምሰደድበት ብር ብቻና ብቻ ነው የምፈልገው። ከማንም ምንም አልፈልግም። እኔ ልመናን እጸየፋለሁ ነው ያልኳት። እና አካብዳ ምናምን እያለቀሰች አስመሳይ ምድረ ቀፋዮች ሃይባቤት ኩላሊት ታማሚዎች ህፃናቶች ፓራላይዙ ነው ምናምን ባክሽን እየተባለች አይሆንም አላስረዳም ብላ አመናጭቃ ስታስወርዳቸው ስንቶቹን እናውቃለን። ሃይባ ስንቶቹን እና ትላንትና ከ3 ሚሊዮን ብር በላይ ምናምን ተዋጣላት እያሉ ያሸረግዳሉ። ይሄ ፌር አይደለም። እኔስ መናገር እችላለሁ። ለፈጣሪ የተመሰገነ ይሁን። ከነሱስ ጎኔ ከነውድቀቴ ከነሁሉ ነገሬ የሚወዱኝ እህትና ወንድሞች አሉኝ። በእነሱም ነው እዚህ የደረስኩት። ሊያ ግን ደግሞ አንድ ሰው ተበደልኩ ብሎ ሲመጣ እዚህ ጋር ጆሮ ሰጥተው መስማት አለባቸው። እድርተኛ መሆን የለባቸውም። መርጦ አልቃሾች መሆን የለባቸውም። አየሽ አይደለ? ጓደኛዋ ስለሆነች በአንድ ቀን አዳር ቁጭ ብላ በሚሊዮኖች የሚቆጠር ብር ሰበሰበችላት። የዛኔ እኔ ግን በስነ ልቦና ክኒን ደንዝጂ አጥንቴ ሁሉ ተሰባብሮ ቆሜ መሄድ እንኳን ራሱ ተስፍሽ አደርገው አንድ ጊዜ ተኝቼ ነው ያገኘኝና መኪና እየወሰደኝ ረዛ ካሊድ ፋውንዴሽን ቤት መኪና ላይ እንኳን በቂጤ ቁጭ ማለት አልችልም ብዬ ተኝቼ ነበር የወሰደኝ። መድኃኒቱን ከወሰድኩኝ በቂጤ እንኳን ቁጭ ማለት አልችልም፣ መተኛትም አልችልም። እንዲህ ነው በቃ ያዞረኛል። ዝም ብዬ መገላበጥ ነበር ስራዬ። ይሄ መድኃኒቱን ወስደሽ ምናምን ራሱ ሰላማዊ እንቅልፍ ምናምን የምትወስጂ ምናምን ነው እኮ የሚመስላቸው። እና ይሄን ልልሽ ነው የገባሁትኝ። ሊያዬ ስላስገባሽኝ በጣም አመሰግናለሁ። ያመጡ እዚህ ጋር ምላስ ካለሽ ምናምን ካስመስልሽ ትኖሪያለሽ። ፋሲካውን ለምሳሌ እኔ ማንም ምንም ሲሆን ሲገፋ ድምጽ ስትሆን አይቻትም አላውቅም። በጣም ብዙዎች ላይ ስትመጻደቅ ስትሞጣሞጥ ነው ማቃትኝ። ገባሽ አይደለ? እኔ ፍቄ የሚባለው ልጅ ፈጣሪ ሐቁን ያውጣለት በጣም ያሳዘነኝ። ሲመጻደቁበት ነበር። የሆነ ጥያቄ እንኳን ስትጠየቅ እየተሳደበች ሁሉ ነበር የምትመልሰው ላይቫ ላይ። ገባሽ አይደለ?
ነግበኔ ማለት አለባቸው። እኛ በተለይ አረብ ሀገር ላይ ስንኖር ለያየ በሰላም ውለን በሰላም ለማደራችን ምንም አይነት ዋስትና የለንም። ገባሽ አይደለ? እና እነዚህ ለያየ ጥፋት ሲኖርባቸው ማንኛቸውንም ትተቻለሽ። አንድ ቀን እንኳን ተችተሽኝ አታውቂም። ሳላጠፋ ቀርቼ እኮ አይደለም የሆነ ነገር ስናገር እንኳን ራሱ ሳላስቀይምሽ ቀርቼ እኮ አይደለም። ያሳለፍኩትን የህይወት ታሪኬን ጠንቅቀሽ ስለምታውቂ ስለምትረጅኝም ጭምር እኮ ነው አይደል? ትክክል ገባሽ? እዚህ መጣንሽ ምናምን ብዬ ስናገር ራሱ እኮ ይደብርሻል አውቃለሁ ምናምን፣ ግን ደግሞ ትረጅኛለሽ። ነጃትን ባይዘዌ ልንገራችሁ ጋይስ፣ ከምንም ጋር ታያይዙት ስለምትሳደብ ነው። በባለፈው ራሱ ከኪዳ ጋር ተቀምጣ እኔ ከእብዶች ጋር ላወራም እኮ ልክ እንደ ስነ ልቦና ዛሬም እንደ እብድ ነው የምትቆጥረኝ። አጅሪት አባቴ ይሙት ሪካርዱን አመጣልሻለሁ ፈልጌ። ኪዳ ሌላ ደግሞ ማናት ንግስቲት ናት ምናምን ጌም እየተጫወቱ ሃይባይቱ ማለት ነው በቅርብ ያቺ እብድ ጋር ያለዋራም ስትለበት እብድ አይደለሁም እቺ ንፍጣም እኔ ነጂ እብድ አይደለሁም። አሃድ እሷ 300 ምናምን ሺህ ብር ገና ለገና ቃል ተገብቶላታል ብላ ሌላ ቦታ በጣም ብዙ ነበር ብታይ ቃል ሲገባልኝ የነበረውና በቃ ከዚህ በላይ ቃል ሊገባላት አልፈልግም። ሌላ ቦታ መርዳት አለብኝ። ከዚህ በላይ ቃል ከተገባላት ልጅቷ ትበላሻለች ብላ ላይቭን ጠርቅማው ሄደች። ከዛ ኮሜንት ላይ ሲቀጠቅጧት አንቺ ለምንድን ነው ለነጃት ምቀኛ የምትኙ ምናምን ሲሏት ከዛ በማግስቱ ጧት መልሳ መጣችኝ አስገባችኝ ሌላ እርዳታ